እንዴት ማላችሁ ሰላም አላችሁ ያለም ነሽ ሹመት የዩቲዩብ ሚዲያ ተከታታይ እህት ወንድሞቼ እናት አባቶቼ ሁላችሁም በያላችሁበት እግዚአብሔር ሰላምታ ይድረሳችሁ። እንዴት ዋላችሁ? አሁን በድጋሚ መጣሁላችሁ። የመጣሁበት ደስ በሚያስደስት የፈረሰ ነገር ሲገጣጠም የፈረሰ ነገር ሊታደስ ሲል ያስደስታልና በመጀመሪያ እምነት ደስታዬን ነው የምገልጽላችሁ። ማለት ያው ናርዲ የምትባለው እህታችን ከአረብ ሀገር የቆየችውና ውብዬ ያው እርቅ ፈጽመዋል፣ ታርቀዋል። እግዚአብሔር ይመስገን። ይቅርታ ጠይቃለች፣ ጥፋቷን አውቃለች፣ ይቅርታ ጠይቃለች ልጅቷ። በእርግጥ ውብዬ ጥፋት እንደሌለባት ከመጀመሪያም ተናግሬ ነበር፣ አሁን ደግሜ እናገራለሁ። ናርዲ ግን እህታችን ጥሩ አልሰራሽም፣ ተሳስተሻል። አንደኛ 2 አመት ምድር ስትጀናጀኝ 2 አመት ምድር ስትልኪ አንድን ሰው የሚፈልግሽ ከሆነ ለምን በቪዲዮ አላወራሽውም? አለምን አልተጠራጠርሽም? በቪዲዮ አላወራሽም ሲልሽ እንዴት አልተጠራጠርሽም? እንዴትስ አሁን ዘመኑ በተራቀቀበት ጊዜ እንዴት ሶሻል ሚዲያ አትከታተይም? እዚህ ትልቅ ጥፋት አለብሽ። ለወደፊቱ እንዳትሸወጂ፣ አረብ ሀገር ያላችሁ እህቶቼ ደግሞ እንዳትሸወዱ አዳራችሁን። ብራችሁን ለማንም በላ ሀሳብ እንዳትሰጡ። ብራችሁን ይዛችሁ ለሀገራችሁ መሬት ብቁ። ብር ካላችሁ ከሰራችሁ፣ ጤናችሁ ካለ፣ እናታችሁን ረድታችሁ የእናታችሁ ምርቃን ካለ ትዳር አታጡም፣ ታገባላችሁ። ለእናንተ ያለው ይሸግታል እንጂ ማንም አይወስደውም። የኔ ውዶቼ እና እባካችሁ አደብ ግዙ። ከባለ ትዳር ላይ አተንጠልጠሉ። ከባለ ትዳር ጭንቅላት ማለት ያው አውርዶ ፊት ነው የሚያደርግ፣ ጥሩ አይደለም። ምክንያቱም ውብዬ ያደረገችው እርምጃ ትክክል ነው። እኔ የማደርገው ነገ እኔ ከባሌ ድክም ብዬ እጄ ከባሌ ጋር ስቀመጥ ባሌን መታ እንዴት በተሳሳተ መረጃ ፍቅረኛዬ ነው ቤቴ ነው ውጭ ከቤቴ ምናምን ብትለይ እኔ ልረዳት እችል ይሆናል። ግን ደግሞ ባላውቀው ሳታስረዳኝ ነገሮቹን መታ ውጭ ብትለኝ የምወስደው እርምጃ እንደውም ከውብዬ የኔ የከፋ ነው ብዬ ነው የማስበው። እና ናርዲ ይቅርታ በመጠየቅሽ የኔ ቆንጆ እግዚአብሔር ይስጥሽ፣ እግዚአብሔር ያክብርሽ። ይቅርታ መጠየቅ ትልቅነት ነው እንጂ ትንሽነት እንዳልሆነ በዚህ አጋጣሚ ልትረጁ ይገባል። ገንዘብሽም ደግሞ እየተመለሰልሽ እንደሆን ሰምተናል፣ ደስ ብሎኛል በእኔ በኩል። ግን ለወደፊቱ አደብ ግዢ፣ ልብ አድርጊ። ዝም ብሎ አይደለም ብር የሚሰጥ። አንቺ እንዴት እንደምታመጪው እንዴት እንደምትቃጠይበት አረብ ሀገር ሽንት ቤት ጠርገሽ ለማንም ወያላ ወደድኩሽ፣ ቤት ሰራሁልሽ፣ እንደዚህ አልኩልሽ የማንንም ቤት እያነሳ ፎቶ ሲልክልሽ አንቺ አሁን የስተትሽ ስህተት አዲስ አበባ ላይ ያንን የመሰለ ቤት ገዝቻለሁ በ2 አመት ደሞዝ ብትይ ማንም አያምንሽም። እኔ በበኩሌ 4 አመት ሰርቻለሁ። 4 አመት ስሰራ ግን የገጠር ከተማ ሆኖ ግን እንደዚህ ድምቅ ያለ ከተማ አይደለም። የምሪት ቦታ ገዝቼን ቤት የሰራሁ አዲስ አበባ በስንት ብር የሚሸጥ ቤት ነው ያለው። አቅሙ አይሆንም ይሄን መስራት ልትችያለሽ። አላቅም እንግዲህ በስንት ደሞዝሽ ስንት እንደሆነ እሱን አንቺ ነው የምታውቂው፣ እኔ ላውቀው አልችልም። ግን አረብ ሀገር በ2 አመት ይሄን ያክል ቤት ሰራሁ የምትል ሴት ልትኖር አትችልም። ቤተሰብ ትረዳለች፣ ብዙ ነገር አለና እህትዬ የአረብ ሀገር ሴቶችን በአንዳንድ ሴቶች ደግሞ እናንተ ሌሎቻችሁ በአንዳንድ በተሳሳቱ ሴቶች በተሸወዱ ሴቶች ሁላችን የአረብ ሀገር ሴቶችን ጭምቅ አድርጋችሁ አታስጡን ፕሊስ። እኛ እንደ ሻማ ቀልጠን እናታችን ረድተን የእናታችን ቤት ሰርተን እህቶቻችን ረድተን የወንድሞቻችን አስተምረን የራሳችን ህይወት እያስተካከልን ነው። ልጆች አሉን፣ ልጆቻችን እየረዳን እያስተማርን ነው። ቤታችን እዛ እያስተካከልን ነው። ከዚህ ጋር የራሳችን ህይወት አለ፣ እዚህ ጋር እናት አባት አለ፣ ከዚህ ጋር ትንሽ እህት ትንሽ ወንድም አለ፣ ገና ያላደገ ከፍ ያላለ የእህትና የወንድም የቤተሰብ እርዳታ የሚፈልግ እህት አለን፣ ወንድም አለን። ያን ደግሞ በእኛ ጀርባ በእኛ ትከሻ ላይ ነው የምናስተካክለውና እባካችሁ በአንዳንድ አረብ ሀገር እህቶቻችን ሁላችን ጨምቅቃችሁ አታስጡን። ምን አደረግን? ጨምቃችሁ አታስጡን። እኛ አሉ የሉም ማለት አይደለም፣ አሉ። ግን ደግሞ ያው አረብ ሀገር ታውቁታላችሁ፣ ሰዓት የለም፣ ሙቀት ነው፣ ፀሐይ ነው፣ ድካም ነው፣ ራብ ነው። ያ ሲጨማመርባቸው ደግሞ ተስፋ የሚሰጣቸው ሰው ከልብ እየመሰላቸው የዋሃዎች ነን እኛ ስደተኞች። ሰው የሚርበን ሰው የሚናፍቀን ነን፣ የዋሃዎች ነንና ተስፋ ሲሰጣቸው
እወድሻለሁ አፈቅርሻለሁ ለትዳር ሆንሻለሁ ሲላት ያቺ ሴት የኔ ቢጤ ደሃ እንደኔ አይነት ይሆነኛል ብላ ልባን ክፍት አድርጋ ያለ ምንም ቁልፍ የሌለው መልሳ ዘግታ እኮ መቆለፋችን ከፍታ እንደ ሰጥተዋለች። ያ ደግሞ በደካማ ጎኗ ገብቶ ብሯን አጭበርብሯታል። የእጁንም እያገኘ ነው። ግን ሌሎቻችሁ ተማሩ ከናርዲ። ለማንም ላገኛችሁት እናንተ ቤት መስራት ከፈለጋችሁ እኮ እናት አላቻችሁ። ይብልን ለወንድም አትላኩ ቤት ግዙልን ቤት ስሩልን ብላችሁ የወለደቻችሁ እናታችሁ ላትጨክን ትችላለች። አላ ደግሞ አካውንታችሁን ከፍታችሁ በአካውንታችሁ ብራችሁን ሰብሰብ ታደርጉና ልክ ኢትዮጵያ ስትገቡ የምትፈልጉትን መርጣችሁ ያሻችሁ ቤት ትገዛላችሁ። ይሄ ነው እኔ እንደኔ የሚመስለኝ ማለት ነው። ዝም ብላችሁ ላገኛችሁ ሰው ብር መላክ ላገኛችሁ ሰው መርዳት አይደለም። ህይወት አለ፣ ነገ ትዳር አለ፣ ማግባት አለ፣ መውለድ አለ። እኛ አሳልፈነው የሽንት የተረጋ ልጆቻችን ደግሞ ድጋሚ እንዲያሳልፉት አንፍቀድላቸው። እኛ በጥሩ ሁኔታ እንዲያልፉ የኛ ህይወት እኛ ስደት ምን ያክል ከባድ እንደሆን ምን ያክል መራራ እንደሆን ታውቁታላችሁ። አረቦች ደስ ስላችሁ ይስቃሉ፣ ደስ ስላችሁ